ሰብስቦናልና አባታችን ለልጆቹ ከተሰበሰብን በኋላ ደግሞ የምንመገበው መንፈሳዊ ምግብ በሚመጥነንና በምንረዳው ልክ በዝማሬ በቃሉም ያስተማረን ስለሆነ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ዛሬ በዕለቱ የሚሰጠው የቤተክርስቲያናችን ትምህርት አስተምህሮ በሚል ርዕስ ስር ነው። አስተምህሮ የትምህርት የማስተማር ወቅት ተብሎ ይታሰባል። ዛሬ ቤተክርስቲያናችን ጊዜ የዕለቱን ነው የምታስተምር። ስትናገርም የትናንቱን ዛሬ ብላ ቅድም በዚህም በዝማሬው ላይ ዮም ጸለሉ መላእክት ላዕለ ማርያም ወላዕለ ወልዳ የሚለውን ሲያዜም ዛሬ ነው የነበረው። ዮም ማለት ዛሬ ነው። ዛሬ መላእክት በማርያም እና በልጇ ላይ ጸለሉ ጋረዱ ነው የሚለው እና ሁሉ ጊዜም እግዚአብሔር እኛን የሚያስተምረን ዛሬ ነው። ለምንድን ነው ዛሬ የሚባል ያለ እንደሆነ ነገን ስለማናውቅ እኛ ዛሬ ብቻ ነው የምናውቀው። እኛ ዛሬያችን ነው ማክበር ያለብን። እኛ ዛሬያችን ብቻ ነው መጠቀም ያለብን። እኛ ዛሬያችን ብቻ ነው በእርግጠኝነት ሆነን የምናውቀው የምንከታተለው እና ዛሬ የተበላሸበት ሰው ከህይወቱ ከተሰጠው እድል አንዱ ተበላሽቶበታል ማለት ነው። ስለዚህ ሁላችንም በዚህ መሰብሰባችን ዛሬያችን እንዲያምር ነው። ዛሬ ካማረ ዛሬ የነገ መሰረት ነው። ዛሬ ያላሳመርነው ነገ ልናገኘው አንችልም። ዛሬ ያልሰራነው ነገ ልንቀበል አንችልም። በአኗኗር ስርዓት አባቶቻችን እናቶቻችን ዛሬ ደክመው ነው በቀጣዩ ጊዜያት የሚያጭዱት ፍሬውን ወደ ቤታቸው የሚያስገቡት እና እኛም ዛሬ ነው መድከም ያለብን። ዛሬ ታዲያ እግዚአብሔር እንድንማርበት የነገረው የጸሎት ክፍል ነው። ከእግዚአብሔር ስንማር እንዴት መጸለይ እንዳለብን፣ ወደ እግዚአብሔር ቤት ስንመጣ እንዴት መጸለይ እንዳለብን፣ ከእግዚአብሔር ጋር የሚያስፈልገውን የግንኙነት መስመር ጠብቀን እንድንገናኝ፣ እግዚአብሔርን ደስ የሚያሰኘውን እንድንሰራ፣ ለእግዚአብሔር የተወደደውን እንድናደርግ። የሚራመድ ሰው መንገድ ሊሳሳት ይችላል። መንገድ እንዳይሳሳት ዛሬያችን መንገዳችን እንድናስተካክል ነው። ዛሬ ቤተክርስቲያናችን የምታዘን የማቴዎስ ወንጌል ምዕራፍ 6 ከቁጥር 5 ላይ ጀምሮ ያለው ነው የዛሬ የኛ ትምህርት። ቃሉን ስሙት። ጌታ እንዲህ አለ፣ ስትጸልዩ እንደ ግብዞች አትሆኑ፣ ለሰው ይታዩ ዘንድ በምኩራባቸውና በመንገዳቸው ማዕዘን ቆመው መጸለይ ይወዳሉና፣ እውነት እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህ በግልጥ ያስረክብሃል። አሕዛብን በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልይ እንደነርሱ በከንቱ አትድገም። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን አውቆ ያውቃልና። እንግዲህ እናንተ ደግሞ እንዲህ ስትጸልዩ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ደግሞ ይቅር በለን እኛ የበደሉ ይቅር እንደምንል። በጣም የሚያስገርም ቃል ነው። በደላችን ይቅር በለን ከክፉ ሁሉ አድነን እንጂ ወደ ፈተና አታግባን፣ መንግሥት ያንተ ነውና ኃይልም ክብርም ለዘላለሙ አሜን በሉ ነው የሚለው።
ይሄን የእግዚአብሔር አስተምሮ ይሄን የመድኃኒዓለም አስተምሮ ስለ ቃሉ ስሙ የተመሰገነ ይሁን። እዚህ ላይ ይህንን የመጨረሻ ክርስቲያን ለሆነ ሁሉ ስህተት እንዳይፈጠር መንገድ እንዳይስት የተሳሳተ አምልኮ እንዳያቀርብ በፊት ይጸለይ የነበረውን ጸሎትና አሁን ምን መጸለይ እንዳለበት የፊት የጸሎት መስፈርቶችና የአሁን የጸሎት መስፈርቶች ነው የሚናገረው። ክርስቶስ ከመምጣቱ በፊት የነበረው የጸሎት መስፈርት በመንገድ ላይ ቆመው በር ላይ ቆመው ሰው የሚሄድበት ቦታ ላይ ቆመው እየጮሁ ማነምነም ነው። በቃ ማነምነም ጸሎተኛ እንዲባሉ ማለት ትልቅ መጽሐፋቸውን ይዞ ያነበንባሉ። ግን እነዚህ ሰዎች ከሰዎች ጋር እንጂ ከእግዚአብሔር ጋር ምንም አይነት ግንኙነት እንደሌላቸው ኢየሱስ ክርስቶስ በከንቱ እንደነሱ አትገቡ አለ። ማድረግ የሌለብንን ማድረግ እንዳይገባን አዘዘ። ስለዚህ እግዚአብሔር ልጆች ይሄ ቃል ሁል ጊዜ ትኩስ ነው፣ ሁል ጊዜ ሕያው ነው። ዛሬ ስትጸልዩ እንዴት ነው የምትጸልዩ? ትጸልያላችሁ? መቼም አንጸልይም ልትሉ እንዳትችሉ ማንም ሰው ካልጸለየ ከባድ ነው። ግን እዚህ ሀገር ለመጸለይ ፈተና ነው። ምክንያቱም ድካሙ ስለሚኖር ማታም ስትገቡ ብዙ ነገር ስለሚኖር ሄዳችሁ ማረፍ ሰውነታችሁ ይፈልግ ይሆናል። የደከመ ሰውነት እንደዚህ ያስገድዳል። ጠዋትም ደግሞ ልብስ ለብሳችሁ ብድግ ብላችሁ የምትሄዱ ይሆናል። ግን እሱ እንዳለ ሆኖ መቅደም ያለብን ግን የመጀመሪያው ቀኑ ከሰጠው አምላክ ጋር ግንኙነት ማስቀደም ያስፈልጋል። ቀኑን እኔ ተኝቼ ሳለ አንተ ብርሃን አበራህልኝ፣ በተኛሁበት ሳልቀር አነቃኸኝ። አምላኬ አንተ ስራ ዛሬ አልቆመም ማለት እግዚአብሔር ሁሉ ጊዜ ስራውን አላቆመም። ሰዎች ባያምኑት ሰዎች ፓጋንስት ቢሆኑ የለም ቢሉትም እንኳን እግዚአብሔር አለ። እግዚአብሔር መኖሩን የምናውቀው በምንድን ነው? ተኝተን እስከምንነሳ ድረስ በሰውነታችን የነፍስና የስጋ መዋቅር ውስጥ ሁሉም እያንዳንዳቸው እየሰሩ ያድራሉ። ደም ሲዘዋወር ያድራል። ልብ ይረጫል። ሲረጭ በየመድረስ ወዳለበት ሳያቋርጥ ደም ሲረጭ ያድራል። ሲሄድ ሲያንቀሳቀስ ያድራል። ሞተራት ሲንቀሳቀስ ያድራል። ቀን ያደከምነውና የደከመው ሰውነታችን የዛለው ማንነት ሌሊት በእንቅልፍ እግዚአብሔር አድሶት ያድራል። ስለዚህ እግዚአብሔር እየሰራ ነው ማለት ነው። እግዚአብሔር የለም እንደሚሉ ሰዎች ግራ የሚያጋቡ ነው። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር ደግሞ ለማይረባ አይምሮ አሳልፎ ሰጣቸው ይላል። ስለዚህ እንዲህ የሚሉ ሰዎች በማይረባ አይምሮ ውስጥ ያሉ ሰዎች መሆናቸውን አረጋግጡ። የራሱ የሆነ የሰው ልጅ ካታጎሪ ያለው ወይም ደግሞ መስመር አለ። እግዚአብሔር እንዳለ የሚያውቅ አለ፣ እንደሌለ የሚያውቅም አለ። እንደሌለ የሚያውቅበትን ምክንያት ተገልጧል። ለማወቅ ባልፈለጉ መጠን ተብሏል። እንዳለ የሚያውቁት ደግሞ እንደሚያውቁት ስለሚያውቁ ሁሉ ጊዜ እጃቸውን ወደ እነሱ ያነሳሉ። ቅዱሳን ሁሉ እንደዚህ ብለዋል። አንሰይኩ አይጊዜ አይኖችን ወደ እግዚአብሔር በሌሊት አንሱ ደዊክሙ። በቤተ ክርስቲያናችን ደግሞ በሰዓታቱ በሌሊት አንሱ ደዊክሙ፣ በሌሊት አንሱ ደዊክሙ በቤተ መቅደስ ባርክዎ ለእግዚአብሔር ወሰብሕዩ እያሉ ሌሊት ሰዓታቱ ሲያዜሙት ያድራሉ። እነሱ እድሜ ያላቸው፣ እነሱ ጤና አላቸው፣ እነሱ በረከት አላቸው፣ እነሱ ሰላም አላቸው። ይህን የማይል ሰው ግን ሰላም የለውም፣ እረፍት የለውም፣ ጤና የለውም። የለበሰ ይመስላል፣ ልብሱ አይጠጋውም፣ የኖረ ይመስላል። ኑሮ በሰላም እጦት የተቃወሰ ነው። አባቶቻችን ግን የደስታ ኑሮ ነው የሚኖሩት። ለምን? የደስታው ድንኳን ከነሱ ጋር ስለከተመ፣ የደስታው ጸጋ ከነሱ ጋር ስላለ። ባይኖራቸው እያላቸው ብዙ ዓለሙ የነሱ እንደሆነ ስለሚያምኑ አንድ ቀን አማራው አያውቁም። አለን የሚል እግዚአብሔርን የሳተ ግን ሁሉ ጊዜ እንደለፋ እንደከናወተ ያለው እንዳለው ሳይደሰትበት አንዱን ይዞ ቀጣዩ ያኛው ሳያረከው ቀጣዩ ደግሞ ያምረዋል። ያ ማለት ከእርካታ ቁጥጥር ውጭ የሚያስወጣ እኮ የእግዚአብሔር
ሐሳብና እግዚአብሔር ለማወቅ የሚፈልግበት የአእምሮ ክፍላችን፣ የነፍስ ክፍላችን፣ የህሊናችን አጽድ ባዶ ሲሆን ሰው የማይረከው እግዚአብሔር ካለ ግን በጣም ያስገርማል። መጽሐፍ ቅዱስ መጥቀስ አያስፈልግም። ወደ ሀገራችሁ ወጣ ብላችሁ ይዋቸው ለራሳቸውም ሆነ ለልጆቻቸው ያዘጋጁትን ምግብ ለነገ ለኋላ ሳይሉ እንግዳ በሚመጣ ጊዜ ናግባ ልጄ ናግባ። ተመልከቱ፣ እኛ ለሳምንት ለወር በጅተን ነው አይደለም። እነሱ ግን ለዕለት ያዘጋጁትን ናግባ እግዚአብሔር ያመጣል። አንድ እናት ነበሩ፣ መነኩሴ ናቸው ሆነው ነው ያለፉት። እኛ ሕፃን እያለን ሁል ጊዜ ቤተክርስቲያን ነው የሚኖሩት። ቤተክርስቲያን አገልግሎት ያገለግላሉ። አለኝ የሚሉት አንድ ነገር የላቸውም፣ ግን ሁል ጊዜ እግዚአብሔር በምእመናን ይመግባቸዋል። እና ስንሄድ ቤታቸው ሁሉ ሰው ለምዶ ከማማ ቤት መሄድ የለም እና ያለው ሁሉ እየሮጠ ሄዶ ቁጭ ይላል። ካለያችን ያለቻቸውን አውጥተው ይሰጣሉ። ስላሴ ያውቃል። አንድ ጊዜ የሚያስደንቀኝ የላቸውም እና ትንሽ ነው ያላቸው። ተሰብስበን ሄድ ከዚያ ቀረቡ። ኧረ የለውም እሱ ይመገቡ እሱን አላ ስላሴ የሚያመጣልኝን አላውቅም። ቃል በቃል እንደዚህ ነው ያለው። ስላሴ የሚያመጣልኝን አላውቅም። ስላሴ የሚያመጣልኝን ብዙ ነገር ልታስቀሩብኝ ነው። አቅርበው እኛ ሳንወጣ በሚያስደንቅ ሁኔታ ሌሎች በእኛ ጠራ ያላችሁ ሀብታሞች የሚባሉ የሚያስገርም ምግብ አዘጋጅተው ዞሩ። ስላሴ የሚሰጠኝን ልታስቀሩብኝ ነው ወይ ያሉት ንግግር ሁሌ ላይ ብራትን። እምነት ማለት ይሄ ነው። ጸሎት ማለት ይሄ ነው። በጸሎት መኖር ማለት ይሄ ነው። እየተስገበገቡ መኖር፣ ለቤተ ክርስቲያን እየሳሱ መኖር፣ ለሚመጸወቱ ሰዎች እየሳሱ መኖር፣ ለነገ ማካበት እሱ የክርስትና ሕይወት አይደለም። ለዛሬ አታሰጣኝ ለነገ ደግሞ አታውቃለህ ነው የሚባለው። እና ስንጸልይ ሁል ጊዜ እንደዚህ መስመር ሳንስት ከሄድን እግዚአብሔር ለኛ በጥሩ ሁኔታ ያኖረናል። እግዚአብሔር ቸር ሁል ጊዜም ነው የሚያኖረው። እንደ ሰዎቹ በከንቱ አትድገሙት እንደተባሉ ፈሪሳውያን ራሳችን ክበን ራሳችን ኮፍሰን የምንሄድ ከሆነ የምናገኘው ሰላም የለም። ብዙ ጊዜ እንደዚህ የሚኮፈሱ ሰዎች መጨረሻቸው አያምርም። ራሳቸውን ዝቅ የሚያደርጉ ሰዎች ደግሞ መጨረሻቸው ተራራ ላይ ነው። ምክንያቱም እግዚአብሔር ዝቅ ያሉትን ከፍ የሚያደርግ ነው። አይበየውም ለትሑታን በትሑታኑ ከፍ አደረጋችሁ፣ ዋስገውም በረከቱ ለርቡባን። የተራቡትን ከበረከቱ ነው የሚለው። የእግዚአብሔር በረከት ከወዴት እንደሚመጣ አናውቅም። ቅድም አሁን የነገርኳችሁን ታሪክ ማስበቂ ነው። እግዚአብሔር የራሱ ቻናሎቹ አሁን በዚህ ዘመን እንዳሉ የራሱ የሆነ የቻናል መዋቅር አለው። የሚያመጡት ነገር አለ። ወደ ምድር የሚፈልጉትን አቅጣጫ ኔትወርክ በየራሱ ሳይንስ እንኳን የራሱ ኔትወርክ አበጅቶ የገሌ ኔትወርክ እየተባለ አንዱ ኔትወርክ በሰው ያሉትን ያደርስላችኋል፣ ይወስድላችኋል፣ ሲፈልግ ያቋርጣል። እንደዛ ያደርጋል። እግዚአብሔር ከዚህ በላይ ነው ኔትወርክ። እግዚአብሔር ከዚህ በላይ ነው ቸርነቱ። እግዚአብሔር ከዚህ በላይ ነው ምሕረቱ። እጃችን ያሉ የሳይንስ ውጤቶች እንኳን በአንድ ክፍል አንድም ቀን አገልግሎት አይሰጡንም። እግዚአብሔር ግን ስንተወው፣ ስንበድለው፣ ስንርቅ፣ ትእዛዙ ስናፈርስ፣ ስንሳሳት ትቶን ያውቃል ወይ? ክብር ምስጋና ይሁን የእሱ ልጅ ስላደረገን አባታችን ስለሆነ ክብር ምስጋና ለስሙ ይሁን። አመስግኑ። አምላካችን ስለሆነ እንዴት እንደሚያኖረን እንዴት ወዴት እንደሚወስደን ስለምናውቅ ንጉሳችን ስለሆነ ጌታችን ስለሆነ ጌጣችን ስለሆነ ታጋሻችን ስለሆነ ሁሉ ነገራችን ስለሆነ ማንም ዘወር ሲል ዘወር የማይል ስለሆነ ሁሌም ቀንም ጠዋትን ብቻችንም ሆነን በሚሊዮን ሕዝብ መካከልም ሆነን የማናጣው የእረፍት ውሃ ስለሆነ ስሙ የተመሰገነ ይሁን። በዚህ ማመን ከምን በላይ መታደልና መመረጥ ነው። ስለዚህ ይህ አምላክ የምናደርገው ሁሉ ነግሮን ነው የሄደው ሊወስደን የሚመጣው የሄደው በምንጸልይበት ጊዜ እነኛ በመድገማቸው ብዛት የማይሰማ ጸሎት አድርገዋል። እናንተ ግን ምን በለዋል? በሰማያት የምትኖር አባታችን ሆይ። ይሄ መጽሐፍ
80 አቡነ ዘበሰማያት 80 አሃዱ መጻሕፍትን ጠቅልሎ ባጭር የገለጠ ነው ይላሉ ሊቃውንት። 80 አሃዱ የቤተክርስቲያናችን መጻሕፍት ጠቅልሎ ይዞ ባጭር የገለጠ ነው። እሱ ብቻ መጸለይ በቂ ነው ለጸሎት። ሰነፍ እንዳላበረታታችሁ አባታችን ሆይ ብቻ በቂ ነው። አባታችን ሆይ ሳይል መውጣት እግዚአብሔር እያንዳንዳችን ድካማችን ያውቀዋል። በዚህ ምድር ስንኖር ከዚህ ምድር ኃይል ጋር ስንዋጋ እንደምንኖር ያውቃል። ዝለታችን ያውቃል። ለምንድን ነው ረጅም ጸሎት ያልሰጣቸው? ረጅሙን እንደማያደርጉት ያውቃልና ስለዚህ ረጅሙን ጠቅልል አድርጎ አሳጥሮ ሰጠ። በሰማያት የምትኖር እንዳትንቁት እንዳታቀሉት አቡነ ዘበሰማያት ሰይፍ ነው። እንዳትሰንፉ። ይህንን ባለመጸለይ በጣም ትልቅ ችግር ነው። ምክንያቱም እግዚአብሔር የተናገረው ቃል የሚለወጥ ስላልሆነ የተናገረን አለመጸለይ ኃጢአት ስለሆነ ስትጸልዩ በከንቱ አትድከሙ፣ በከንቱ አትድከሙ። መዝሙረ ዳዊት ወይም ደግሞ ትልቅ መጽሐፍ አለ። አሁን በዚህ በገበያ የሚሸጥ አለ። ዝም ብሎ ተሰብስቦ የሚሸጥ አለ። ያንን ይዘው ይቆሙና ከውስጡ አንዱን እንኳን ሳይተገብሩት ሰዓታቸው ያልቃል። ስለዚህ ያ ሁሉ ሲጸልዩ በቃ ይሄ ሁሉ ካልጸልዩ አይሰማኝም እንዴ ብሎ ተስፋ ወደ መቁረጥ፣ ሰዓቱም አይበቃኝም እንዴ ብሎ ተስፋ ወደ መቁረጥ። ያንን የሚጸልዩት ዘወትር ስራቸው ያ የሆነ ሰዎች ብቻ ናቸው። አትጃጃሉ፣ አትገምቱ፣ አቅጣጫ አትሳቱ። እኔ እኮ ጸሎት አልጀምርም እኮ ጊዜ ስለሌለኝ ጊዜ የሌለው ሰው ጸሎት ተሰጥቷል። ጊዜ ያላቸው ትልልቁን መጽሐፍ ይዘው 24 ሰዓት ምግባቸው የሆነው እነሱ እሱን ይጸልያሉ። እናንተ ግን አባታችን ሆይ በሉ። ትልቁ ጦርነት ይህን ካቋረጣችሁ ነው እንጂ አንዳንድ ሰዎች ይህን ጸሎት ማለት ይሄ ነው፣ ይህ ካልተደገመ አይሰማም አላለም። እግዚአብሔር አላለም። የምንከተለው ኦሪጂናሉን ነው። ለአባቶቻችን ለሐዋርያት የነገረውን ነው። አላለም እንደዛ። እግዚአብሔር ስትጸልዩ ቁጥር 9 ላይ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች። ምን ይላል? ስምህ ይቀደስ። ሁሉ ጊዜ ስሙ በላያችን እንዲቀደስ ዘንድ እንለምናለን። ምክንያቱም ስም ኃይል ነው። ስም ኃይል ነው። የክፉ ሰው ስም በእናንተ ላይ ካረፈ የዛ የክፉ ሰው ስፕሪት ያድርባችኋል። የክፉ ስም ኃይል ነው። ለዛ ነው ስምህ ይቀደስ። ስምህ በላያችን ላይ ቅድስና ይደር የምንለው የቅዱሱ ቅድስና እኛ ጋር እንዲሆን ነው። ስምህ ይቀደስ፣ መንግሥትህ ትምጣ። መንግሥት የእግዚአብሔር ክብር ነው፣ የእግዚአብሔር ጸጋ ነው። መንግሥት እኔና እናንተ በፍቅር የምንኖርበት ኑሮ ነው። መንግሥት ማለት የእግዚአብሔር መንግሥት እሱን ነው። ትምጣልን፣ ፍቅርህ ትምጣልን፣ ሰላምህ ትምጣልን፣ አንድነታችን በአንተ በኩል ትምጣልን ማለት ነው። መንግሥት ሲባል የተለየ ቦታ የተለየ ቅጥር አይደለም። መንግሥት ማለት ፍቅር ነው። በምን እናውቃለን? መንግሥተ ሰማያትን አሳየን ብለው በጠየቁ ጊዜ መንግሥተ ሰማያትሰ ነያ ማእከሌክሙ፣ መንግሥተ ሰማያት በእናንተ መካከል ናት ነው ያለው። ስለዚህ መንግሥት ትምጣ ሲባል የእግዚአብሔር የፍቅር መንግሥት የእግዚአብሔር የፍቅር አኗኗር ነው። እግዚአብሔር እንደዚህ ዘንድ የምንኖረው ሕይወት ነው መንግሥት ማለት። እሱ ይምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። ሁል ጊዜ በምድር ላይ የሰው ልጅ ሲንቀሳቀስ የሚንቀሳቀስበት ሀገር ፈቃድ አለ። እዚህ ሀገር ወደ ሌላ ሀገር እንውጣ ብላችሁ ብታስቡ ያለዚህ ሀገር ፈቃድ መንቀሳቀስ አትችሉም። እንደዚሁ ሁሉ የእግዚአብሔር ሰማያዊ ፈቃድ በዚህ ምድር ትምጣልን። በምድር ላይ የምንንቀሳቀስበት ሁሉ እንቅስቃሴያችን በአንተ ፈቃድ ስር ይሁን ማለት ነው። የሰማዩ ፈቃድ በዚህ ምድር ይምጣ። ስለዚህ እኛ የምንኖረው በሰማዩ ፈቃድ ወደዚህ ምድር በተለቀቀው በዚህ ምድር ላይ በተተከለችው የክርስቶስ መሶብ የክርስቶስ መገኛ በሆነችው ቤተክርስቲያን ውስጥ ነው ያለነው። ክብር ለስሙ ይሁን። በሱ ውስጥ ነው ያለነው። በሱ ውስጥ ስንኖር ደግሞ የእሱን ስራ እየሰራን የምንኖርበትን ኃይል ደግሞ እግዚአብሔር እንዲያድለን አባቶቻችን ጸሎቱን ሰፋ ያደረጉት
በረከቱ ሰፊ ስለሆነ አስፍተው የሚጸልዩት። ከዚህ አስፍተው የሚጸልዩት ማለት ነው። አስፍተው ያደረጉት ነገር በሙሉ በረከት ነው። ከዚያ ይቀጥላል። የዕለት እንጀራችን ዛሬ ስጠን። የዕለት እንጀራ ሁል ጊዜ የሚጠየቀው ለዛሬ ነው። ምክንያቱም ዛሬን እንጂ ነገር አናውቅም። ምን አለ? ዛሬ ስጠን በሉ። ሰው ለነገ አይደል እንዴ ሲገዳደል ብዙ ሰዎች ታሪክ አውቃለሁ። ሰዓቱ አይበቃኝም። ቤተሰባቸውን እያስራቡ፣ ቤተሰባቸውን እያስለቀሱ፣ ቤተሰባቸውን እየገደሉ፣ እናታቸውን ያለ ጊዜዋ እንድትሞት በመቀነት በሻሽ አፍነው ገድለው እርስት የተከፋፈሉ ብዙ ሰዎች ታሪክ እናውቃለን። ይሄ የሰው ታሪክ ነው። የእኛ ታሪክ ግን አይደለም፣ ሊሆን የሚገባው አይደለም። እኛ ለዛሬ እንጠይቃለን፣ እግዚአብሔር ለነገ ይሰጠናል። ለዛሬ ለነገ ያለ እንደሆነ ይበላሻል። እስራኤል ከምድረ በዳ በወጡ ጊዜ ሌላ ማስረጃ ልስጣችሁ። በረሃ ላይ እያሉ መና ከሰማይ እየወረደ ልክ የማር ወለላ የሚመስል ሁሉንም የሚወክል በዚህ ዘመን ዛሬ ምግብ ሲሰራ ይሄ ምግብ ይሄ ቫይታሚን አለበት፣ ይሄ ቫይታሚን አለበት፣ ይሄ ነገር አለበት እያለ እንደሚተነትነው ዛሬ ሳይንሱ ጌታ ኢየሱስ እግዚአብሔር የሰራዊት ጌታ እግዚአብሔር በምድረ በዳ ከወጡ በኋላ ምን አደረገ? ከሰማይ መና መጣላቸው። ያንን መና እነሱ የትም ሊያገኙት አይችሉም። መናው ስጋን ይወክላል፣ እንጀራን በወቅቱ የነበረው የዳቦ ምግብ ይወክላል። የትኛውን የማር ወለላ ጣፍ እንትን ያለው ነው፣ ሁሉም የሚወክል መና ነው እና ከሰማይ አውርዶ ሰጣቸውና ይህንን እስከ ዓርብ ድረስ ልቀሙ አላቸው። ለዕለት የምትበሉትን ልቀሙ አላቸው። ለዛሬ የምትመገቡትን በየዕለቱ ልቀሙ አላቸው። እንግዲህ የዚህ ዘመን ቢጤ ስስታሞች የኔ ቢጤ ስስታም አላችሁ። እኔ ስስታም አይደለሁም። አንዳንድ ጊዜ የኔ ቢጤ የምንለው ምሳሌ አለ። ይሄ በመጻደቅ የሚመስል ጥሩ ነው፣ ግን የኔ ቢጤ እንላለን አይደለም። አብሮ የማይሄድ ምሳሌ ሆኖ ይገኛል። ስለዚህ የስስታሞች ቢጤ ስስታሞች ለዕለት ልቀሙ ሲባሉ እስከ ዓርብ ድረስ ለቀሙ። እስከ ሰንበት ድረስ ያለውን ለቀሙ። ለቅመው ባስቀመጡት ጎሞር ውስጥ ከዕለት ምግባቸው የዘለለው ተበላሽቶ አደረ ይላል። ምን አለ? ተበላሸ። ዛሬ ወንድሜ በባንክ ውስጥ ሰው እያሰረቀስክ የምታኖረው እህቴ ወገን እያለቀሰ የምትሰበስሪው ብዕር የሚበላው የሚበላሽ ነው። ሳትበላው ነው የምታልፈው። ሳትሰራበት ሳትሰሪበት ነው የምታልፈው። እግዚአብሔር ለዛሬ ስንሰራ ለነገ የሚሆነውን እሱ ይባርከዋል፣ ይጨምረዋል። ይህንን ስንል የዛሬ ብቻ 3 እንጀራ ጋግራችሁ ቁጭ በሉ ማለት አይደለም። የእግዚአብሔርም ቃል እንደዚያ እያለ አይደለም። ነገን አብዝታችሁ አትስገብገቡ ነው። አትስገብገቡ ነገር የዕለት እንጀራችን ለዛሬ ስጠን በሉ። እኛ ደግሞ የበደሉንን ይቅር እንደምንል በደላችን ይቅር በለን በሉ ይላል። የበደሉንን ምን እንደምንል ትልቁ የክርስትና ክራሽ ነው የሚሉት ስብራት፣ ውድቀት እዚህ ላይ ነው። ዛሬ በምድር ላይ እርስ በርስ ለመበላላታችን፣ ለመገዳደላችን፣ ሰላም ለማጣታችን፣ ወንድም ወንድሙን፣ ቤተሰብ ቤተሰቡን ክቡር የሆነው ጋብቻ ፍች እስከ መድረስ ድረስ የወደቀው በኮሙኒስትና በፓጋኖች የተጻፈ መጽሐፍ እያነበቡ እግዚአብሔር አንደበት የተነበበውን የእግዚአብሔርን ቃል እየተዉ ኑሮ ሲጀመር ነው ነገሮች የተደበላለቁ። እኛ የበደሉንን ይቅር እንደምንል ቀረሱት እስቲ እኛ የበደሉንን ይቅር እንደምንል በደላችን ይቅር በለን። በውስጣችሁ የተቀየማችሁ ሰው የለም? በውስጣችሁ የበደል ስሜት ያላችሁ ሰው የለም? በውስጣችሁ የተሸከማችሁ ሰው የለም? ቋጥራችሁ የያዛችሁ ሰው የለም? ምዕመናን እንደሱ ጥሩ አይደለም። ፊት ለፊት መነጋገር። በተለይ እዚህ ሀገር ደግሞ ምን ችግር አለ? አንተም ሰርተው እሱም ሰርቶ ነው ያም ሰርቶ ነው። ማንም የማንም ቢል አይከፍልም። እንዲሁ እችን ያሰድበትልን እንጂ ደግሞ አሁን ደግሞ አግኔስት ኢሚግሬሽን የሚል ነገር አንስተው ትንሽ የተቀየሩ ነው እንጂ ምን ችግር አለ? ደግሞ እዚህ ሀገር ደግሞ በሰላም ያልተኖረ የት ሊኖር ነው?
እዛ ሰመከራው ድረስ እቤት ድረስ ይመጣል እና ይህንን ክፈል፣ ይህን ግብር ክፈል። በመሰራት ግብር የክፉ መንፈስ መቅጫ ነው። ግብር ያላቅም ይህን አድርግ ያን አድርግ ከኔ ጋር ቃል ይህን ተነፈስክ፣ ለምን ተነፍሳለህ? በዚህ ለምን ትሄዳለህ? ይሄኛው መስመር ያንተ አይደለም። ይሄ ሁሉ ወገኖቻችን እኛ ቤተክርስቲያኒቷ እግዚአብሔር ያዘዘው ኢየሱስ ክርስቶስ ያዘዘው በምድሪቷ ላይ ስላልተሰበከ ነው። በሰው ልብ ይሄ ቃል ስላላረፈ ነው። እኛ የበደሉን ይቅር ካላል ከእግዚአብሔር የሚለቀቀው የበረከት ይቅርታ አይመጣም። ካልከፈልክ በስልክ ላይ ያለው የፕሮቫይድ ኔትወርክ ካልከፈልክ ወሩን ጠብቀህ አይለቅልህም። እግዚአብሔርም ቢሆን ያኖረናል። የተትረፈረፈውን ጸጋ ግን ዝም ብሎ ሊሰጠን አይችልም። ተላልፈናል ሕጉን። ይቅር ተባባሉ ተባብለን ይቅር አልተባባልንማ። ስለዚህ እግዚአብሔር የፍጥረቱ አሉ የለበትም። በምድር ላይ የተፈጠረው የፍጥረት ሁሉ የእግዚአብሔር ስለሆነ እግዚአብሔር ከኛ ጋር በጸጋው የሚኖረው በኦሪቱ ባይታችኋል። በእነ አብርሃም ዘመን ብዙ ሰው ነበረ። ያ ሁሉ ሰው አንዱ ስሙ አልተጠራም። አብርሃም በቅርቡ የተጠራው ከእግዚአብሔር ጋር ስለሆነ ነው። በኖህ ዘመን ብዙ ሰው ነበረ። ያ ሁሉ ሰው ስሙ አልተጠራም። ኃጢአት በህብረት ሲሰራ የነበረው በህብረት ተወግዷል። አንዱ ሰው ግን ከዚያ ሁሉ ኃጢአትና መከራ ድኗል። አያችሁ ሀልሎ ረድኤተ እግዚአብሔር የእግዚአብሔር ሀልሎ የእግዚአብሔር ጥበቃ ስንፈልገው ይፈልገናል፣ ይጠብቀናል፣ ይጋርደናል። ስለዚህ የበደሉንን ይቅር እንደምንል የሚለው ቃል ወገኖቼ እባካችሁ ምን ያደርግላችኋል? ምን ይጠቅማችኋል? ጥለነው ለምንሄድ ነገ ጥለነው ለምንሄድ ምን ይሰራልናል? ደግሞ ከአቅማችን በላይ ሳይሆን እልክ ምን ያደርጋል? እልከኝነት በዕብራውያን ላይ እንደተገለጠው ልባቸውን እልከኛ ያደርጋል። በዘፍጥረት ልቡን እልከኛ ያደርገዋል። ልብ እልከኛ ሲሆን መጨረሻው ወደ ጥፋት ነው የሚወስደውና የበደሉን ይቅር እንደምንል በደላችን ይቅር በለን ብለን በይቅርታ በደላችን እንዲያስተሰርይልን እግዚአብሔርን ይቅር መጠየቅ መቻል አለብን። ያልበደል ነው የለም፣ ያላጠፋ ነው የለም። እግዚአብሔር ግን ይቅር እንዲለን እንግዲህ ተፈለቁ ተቆረጡ አይደለም። እግዚአብሔር ምን ስለኛ ቸር ስለሆነ የምትወዱትን ልጃችሁን የወለዳችሁትን መቼስ ከአቅሙ በላይ አትጭኑትም። ከአቅማችን በላይ አጫነንም እግዚአብሔር እኛ የበደልነውን እንድንተውለት እሱ ደግሞ እንዲተውለት ብቻ ነው። ያን ያደረገው ለምንድን ነው? ያኛው ሰው ይሰቃያል። አያችሁ አንዱ ሰው ሳያስበው አንዱ የበደለው አገኘሁት ብሎ ደስ እያለ ያድራል። የተበደለው ደግሞ ሲሰቃይ ያድራል። ያ ስቃይ እንዳይፈጠር ነው ይቅር በለውና ይቅር እልሃለሁ የሚለው የተነገረውና ከክፉ ሁሉ አድነን። ክፉ ዝም ብሎ ደርሶ ይመጣል። ክፉ ብዙ አይነት አለው ትንታኔው። እንዲህ ወደ ፈተና አታግባ፣ እኛ ልንወጣው ከምንበለው ፈተና አታግባ። ይገርም ጸሎት ነው። ተባርከን እንውላለን ማለት እንጠራ መንግስት ያንተ ናትና በምድር በሰማይ ያለው መንግስት ኃይልም ክብርም በምድር ላይ የሰው ኃይል የለውም። ኃይል የእግዚአብሔር ነው። ክቡሩም እግዚአብሔር ነው። እኛ ስንተወው ነው ሰዎችን ኃይለኛ ያደረግናቸው። ተሰብስበን ትናንትና ብሎ የነበረው ብድግ እንልና የሆነ ኃላፊነት ስንሰጠው ያ ሰውዬ ተነስቶ ኃይለኛ እንዲሆን ራሳችን እናጎበድዳለን፣ ሙስና እንወስዳለን፣ አቧቦ እንላለን። ዝም ብለን ትናንትና እኮ የነበረው ሰው እዚህ ሀገር ደስ የሚሉኝ 3-4 ዲግሪ ይዘው በራሳቸው ሰው ነው የሚጠሩ። ከኛ ጋር በመከራ አንድ ዲግሪ ከተቀበለ በዝበለ ተሰቀላለች። ከዛ በኋላ ማስተርስ እና ዶክተሬት ከሆነች ዶክተር ካላልከው አቤት አይደለም። ይህ ብቻ አይደለም። አሁን ደግሞ የተለመደ በእኛ ቤተክርስቲያን ውስጥ የቤተክርስቲያን ስም አለ። ብዙ የተማሩ ሰዎች የሚቀበሉ ስም እሱን አምጡ ብለዋል። እሱን መጋቤ ገሌ እንኳን ሰው ሊመግብ የሰው ገንዘብ እየቀማ የሚበላ ቀመኛ መጋቤ አይራም። ቤተክርስቲያን እየቀማ የሚበላ መጋቤ ገሌ ምዕመናን ሁሉ ይህንን ስም ተቀብለውታል። አንዳንድ የተሳሳታችሁ በስማቸው ስጠሯቸው ገሌ እኮ ነው ይሏቸዋል። እንዲህ አይነት የሌለ የወረደ ነገር ክርስቲያን ወንድምና እህት ብቻ ወንድም እህት። ከዛ በላይ በክህነት ማዕረግ ቄስ አለ። ቄስ ነው የሚባል ቄስ መነኩሴ ደግሞ አባ፣ ጳጳስ፣ ኤጲስቆጶስ። ከዚህ ውጭ ያለ ዝም ብሎ
ያልሆኑትን ለመሆን የሚደረግ ጥረት ነውና መንገድ የሚያዘጋ ዘጊ ነው። ሰላም የሌለው ሰውዬ መላከ ሰላም ይሉታል። መከራ የሚያሳየው እንደዚህ አይነት እና ከክፉ እግዚአብሔር እንዲጠብቀን ከኃይለኞችም እንዲጠብቀን የእሱን ኃይል ክብር ምስጋና ለዘላለም ይሁን በሉ ነው የተባልነውና የዛሬው ትምህርት ይህንን ነው የሚመስለው። አምላካችን ስሙ የተመሰገነ ይሁን። ትዕግስቱን፣ ቸርነቱን፣ ጤንነቱን ሰጥቶ ለዚህ ስላደረሰን ምስጋና ይድረሰው። በአንጻሩ ደግሞ ትናንትና በሰባት ሌላ ታሪክ አለ። እናታችን የቅድስት ድንግል ማርያም ደብረ ቁስቋም እሱ ግብጽ ብቻ አይደለም ኢትዮጵያም ድረስ የተያዘ ታሪክ አለ። ዛሬ ሰማዕቱ ቅዱስ ጊዮርጊስም ያ ሁሉ መከራ በክርስቶስ ደርሶበት ዛሬ ልዳ በሚባል ስፍራ የመጀመሪያ ቤተክርስቲያን ታንጾ አጽሞ ወደዚያ የገባበት ዕለት ነው። ቅዱስ ጊዮርጊስ በግፍ ታስሮ በግፈኞች ተደብድቦ በታሰረበት ቤት ውስጥ ምንም እስር ቤቱን ያደረጉት አምባገነኖች ሁሉም አሉ። እስር ቤቱን ያደረጉት የግለሰብ ቤት ነበር። አንዲት የምትበለው የምትጠጣው የሌላት አንዲት ምስኪን ድሃ ሴት ነበረች። ከድህነቷ በላይ ደግሞ የታመመ ልጅ ነበራት። ልጇ ዓይኗ አያይም ጆሮ አይሰማም እና ከእሷ ቤት ገብቶ ራብ ይሙት ተብሎ ታሰረ። ጊዮርጊስ ቤቷ ሲገባ ምሰሶ ላይ እንደታሰረ ያ ማየት የማይችለው ልጅ አየ፣ መስማት የማይችለው ሰውዬ ልጅ ሰማ። ክብር ለአምላካችን ይሁን። ቅዱሳን እቤታችን ሲገቡ በረከት ይዘው ነው የሚገቡ። ወገኖቻችን እግዚአብሔርን ቃል የሚያገለግሉ ካህናቶቻችሁን ወደ ቤታችሁ ስመ እግዚአብሔር ጥሩልን በሏቸው። ስመ እግዚአብሔር ቤታችሁ ላይ ይጠራ። በረከት ነው የሚመጣው። በሕክምና በምን ሊፈወስ የማይችለውን የእግዚአብሔር ጻድቅ በግፍ ቤቷ ሲታሰር ለበረከት ሆነላት። እቤት ውስጥ ማርና ወተት ፈለቀ ነው የሚለው። የእግዚአብሔር ኃይልን ያደርጋል በምድረ በዳ መና አውርዷልና ይህንን እያደረገ ሲታገል አምላኩን እግዚአብሔርን ሲያገለግል የነበረው ምድራዊ ንግስናን ተጠይቆ ሰማያዊ ንግስናን የተቀበለው ቅዱስ ጊዮርጊስ የመጀመሪያው ቤተክርስቲያን የታነጸበት ታንጾ ቤተ መቅደሱ ለአገልግሎት የዋለበት ቀን ዛሬ ታሰባል። ለዚህ ቀን ስላደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በሚቀጥለው ሳምንት እንግዲህ ሰኔ ህዳር ሚካኤል ብዙ ታሪክ አለው ከበራል። በእኛም ቤተክርስቲያን ልጆቻችን ከቅዱስ ሚካኤል በረከት ረድኤት ለማግኘት ያከብራሉ፣ ያስባሉ። ዛሬ ሳምንት ሁላችሁም እንደዚህ በርከት ብላችሁ ዛሬ ራሱ ልስ ነው የምመስል ሁሌ እንደዚህ ልትመጡ ስብከት የሆኑ ይመጣል ነበር ሆኑ በጣም ነው ደስ የሚለው። እንደዚህ በርከት ደስ ይላል በጣም እና አናበዛባችሁ። የኔሆንና ልጃችን ለምለም የቅዱስ ገብርኤል ሚካኤልን ጸበል ጸዲቅ ዝግጅት ያደርጋሉ። መጥታችሁ ተሳልማችሁ ትምህርታችሁን ተምራችሁ በረከቱን ጸበሉን ቀምሳችሁ እንድትሄዱ ጥሪ አስተላልፍልን ብለዋል። አምላካችን ለነሳችሁ በሰላም ያደርሰን። ወደ ቤተክርስቲያን መምጣት ተባርኮ መሄድ ነው።